ሶሻል ሚዲያ ታዋቂው ቲክቶከር አዶናይ በዋስ ተፈቷል የሚሉት መረጃዎች ምን ያህል እውነቶች ናቸው? ዛሬ በሶሻል ሚዲያ በፌስቡክ ላይ ታዋቂው ቲክቶከር አዶናይ በዋስ ተፈቷል ተብሎ የተለቀቀ ነው። በርካታ ሰዎችም እንደተፈታ ነው የሚያውቁት። እውነታው ምኑ ጋር ነው ማጋራችሁ ይሆናል። በሌላ መረጃችን ስናቀና ውድ የተከበራችሁ ተመልካቾቻችን እግረኛው ሚዲያ ሰራዊት ፍቅሬን አፋጠጠው። እንግዲህ በሰሞኑ ዘሀበሻ ሚዲያ ላይ ሰራዊት ፍቅሬን ሲያጣጥሉት ነበር። ለምን የተከበረ ሰው አዶናይ ጋር ይቀርባል የሚል በጣም በርካታ ትችቶች ሲቀርቡበት የነበረው ሰራዊት ፍቅሬ በእግረኛው ሚዲያ ቀርቦ ሌላ ትችት ቀርቦበታልና እሱን የማሰማችሁ ይሆናል። ወደ የተከበራችሁ ተመልካቾቻችን ሌሎችም መረጃዎች ይኖራሉ። በሌላ መረጃ ስናቀና ደግሞ ፕሮቴስታንቶች አሁንም ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የወጡ አንዳንድ ቄስ ነኝ ባዮች ልብሰ ተክህኗቸውን ሳያወልቁ በፕሮቴስታንት አዳራሽ ላይ መታየታቸውን ቀጥለዋል። ቤተክርስቲያናችን ይህን እንዴት ትመለከተዋለች? ይህም ብቻ አይደለም፣ ሰፋ ያሉ መረጃዎችን አጫጭር መረጃዎች ይዘንላችሁ መጥተናል። ሁላችሁም ይህን ቪዲዮ ላይክ ማድረጋችሁን እንዳይረሱ፣ ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ። በሀገር ውስጥም በውጭ ሀገር የምትገኙ ውድ የተከበራችሁ ተመልካቾቻችን እስከ ፕሮግራማችን ፍጻሜ ድረስ አብረን እንድንቆይ ጋበዝኳችሁ ማለት ነው። መልካም ቆይታ ይሆንላችሁ። ውድ የተከበራችሁ ተመልካቾቻችን ብሩክ ሪል ስቴት አዶናይ ባወጣው ቻሌንጅ መሰረት ወደ 1.5 ሚሊዮን ተከታይ ከደረስኩኝ አርቲስቱን እሸልማለሁ ባሉ መሰረት እንግዲህ አዶናይ ወደ 400,000 ሺህ ፎሎወር ለብሩክ ሪል ስቴት ጨምሮ አንድ አባት ወይም አንድ አርቲስት ይሄ መኪና እድለኛ መሆናቸው የሚታወቅ ነው። እኚህ አባት በጣም ያሳዝናሉ። አዶናይ ተፈቶ አጠገቤ እስካልሆነ ድረስ ሽልማቱን አልቀበልም ብሏል። እስቲ መረጃ አዳምጠን እንምጣ። አርቲስት ሰለሞን አዶናይ በተገኘበት ነው መኪናውን የምቀበለው ሲሉ ተናግረዋል። ብሩክ ሪል ስቴት ቃላቸውን በመጠበቅ መኪናውን ለጋሽ ሰለሞን ለመስጠት ዝግጅታቸውን ማጠናቀቃቸውን ያሳወቁ ሲሆን አርቲስት ሰለሞን ግን የሐሳቡ ጠንሳሽ የሆነው ልጄ አዶናይ በተገኘበት ነው መኪናውን የምቀበለው ሲሉ አስታውቀዋል። ተመልካቾቻችን እንደምታውቁት ጋሽ አርቲስት ሰለሞን ማለት ነው በሆነ ጊዜ አንድ ቪዲዮ ይለቀቃል ማለት ነው በቲክቶክ ላይ ወደ ታክሲ ውስጥ ሲገቡ ማለት ነው። ይሄን የተመለከተው አዶናይ የብሩክ ሪል ስቴት 1.5 ሚሊዮን ተከታይ ካገባ ጋሽ ሰለሞንን ማለት ነው የመኪና እድለኛ ለማድረግ ተግቶ እየሰራ መሆኑ የሚታወቅ ነበር። ይሄም ደግሞ ወደ 1.1 ሚሊዮን ተከታይ ማለት ነው ከ400,000 በላይ ፎሎወሮችን ለብሩክ ሪል ስቴት ካደረገ በኋላ ብሩክ ሪል ስቴትም 1.5 መግባት ብዙም አያስፈልግም ጋሽ ሰለሞንን እንሸልማቸዋለን ብሎ መኪና እንግዲህ እንዲገዛላቸው በይፋ ወጥተው አብስረዋል ማለት ነው። ጋሽ ሰለሞንም እጅግ በደስታ ደስ ብሏቸው እንደነበር የሚታወቅ ነው። ይህን ተመልክቶ አዶኒ ወደ ለጥየቃ ትፈለጋለህ ተብሎ እንግዲህ በህግ ቁጥጥር ስር እንደገባ የሚታወቅ ነው፣ እንደታሰረ የሚታወቅ ነው። ይህን ተመልክቶ ጋሽ ሰለሞን መኪናውን ውሰዱ ሲባሉ አይ ልጄ ማለትም ደግሞ የሀሳቡ ጠንሳሽ አዶኒ ሳይመጣ አጠገቤ ሳይሆን መኪናውን አልወስድም በማለት እንግዲህ አዶናይ እንጠብቃለን በማለት እንግዲህ አዝነው መልእክታቸውን አስተላልፈዋል ማለት ነው። እንግዲህ አዶናይ ለጋሽ ሰለሞን የመኪና እድለኛ አድርጓቸዋል ማለት ነው። በተመሳሳይ መረጃ ውድ የተከበራችሁ ተመልካቾቻችን የአዶናይ ወላጅ አባት ማለት ነው እንግዲህ ካናዳዊ ልጄን ይፈታልኝ በማለት እንግዲህ ቅሬታ አቅርቧል ለካናዳ ኤምባሲ ማለት ነው። የተመልክቶ እንግዲህ ተናግሬ ነበር ከዚህ በፊት የአዶናይ ጠላቶች የሚነሱት ማለት ነው አዶናይ ሲወርቅ ነው ብዬ ተናግሬያለሁ። አዳምጥ የሚፈልጉ ሰዎች ያንተን ውርቀት የሚፈልጉ ሰዎች በጣም ብዙዎች ናቸው፣ ግን የተቀበሩ ቦምቦች ናቸው፣ አይወጡም። አሁን ልክ ስህተት ባገኙ ቁጥር ችግር ባገኙ ቁጥር አንተን ለመውቀት የተዘጋጁ በጣም በርካታ ሰዎች ማለት ነው የተናገሩት ነገር ነው የደረሰውና ልክ አዶናይ እስር ቤት ከመግባቱ ጠላቶቹ ብቅ ብሎ ወጥቷል። እስቲ ልጅ አዳምጣችሁት ነው። የአዶናይ ወላጅ አባት ብርሃነ ኃይለ ሚካኤል ለካናዳ ኤምባሲ ደብዳቤ እንዳስገቡ እየተነገረ ነው። ልጃችን በኢትዮጵያ መንግስት ሕግ ቁጥጥር ስር ስለሚገኝ ምንም ያጠፋውና የሰራው ወንጀል ስለሌለ ዜግነቱ ካናዳዊ በመሆኑ የካናዳ መንግስት ተገቢውን ክትትልና ድጋፍ እንዲያደርግለት ለካናዳ ኤምባሲ ደብዳቤ አስገብተዋል ተብሏል። በተጨማሪም ልጃቸው ካናዳዊ ዜግነት ያለው ስለሆነ የዜግነት መብቱ ሕጋዊ በሆነ መንገድ ከለላ እንዲደረግለት በማለት በደብዳቤያቸው ገልጸዋል። እኔ እንኳን ዜናውን ለማንበብ ሳይሆን ልጁ ኢትዮጵያዊ እንዳልሆነ እየታወቀ የቲክታክ ክሬቲቭ አዋርድ አዘጋጆች ኢትዮጵያዊ ያልሆነ ሰው ከኢትዮጵያውያን ጋር አወዳድረው ሽልማቱን አሳልፈው መስጠታቸው ምን ሴራ ቢኖርበት ነው ጥያቄው። አባቱ ልጄ ኢትዮጵያዊ አይደለም ብለው እየመሰከሩ ነው እየተናገሩ። ከአዶናይ ጋር ተወዳድረው ሁለተኛ ደረጃ የወጡ ሰዎች የአዶናይን ሽልማት ሊሰጣቸው ይገባል ማለት ነው። እንግዲህ ተመልከቱት። እንግዲህ አዶናይ ከመውደቁ ከመታሰሩ በኋላ ደግሞ በርካታ የአዶናይ ጠላቶች ተነስተዋል ማለት ነው። እንደውም ስለዚህ ኢትዮጵያዊ ስላልሆነ ማለት ነው ሽልማቱ ይነጠቅ የሚሉ ሰዎችም መጥተዋል ማለት ነው። በጣም የሚገርማችሁ ነገር ጠላቶች የሚመጡ ልክ ስትወድቁ ነው። ንግስናችሁ እያለ ዝናችሁ እያለ ክብራችሁ እያለ ግን የሉም፣ ይደበቃሉ። ልክ ስትወድቁ ግን
እናንተን መቀጥቀጥ ይጀምራሉ ማለት ነው። እስቲ ደግሞ ሰራዊት ፍቅሬን ያፋጠጠው እግረኛውን አዳምጠን እንምጣ። በጣም እግረኛው ግን በእውነትን በጣም እየታዘብኩ ነውና ጥሩ ነገር ትሰራለህ፣ ግን አንዳንድ የምትሰራቸው ስራዎች ከቅናትም አንጻር ነው። እግዚአብሔር እስቲ ሰራዊት ምን ያለውን እንዳዳምጠን። ልጁ በጣም ፌመስ ነው። 3.5 3.8 አሁን እንደውም 3.9 ሚሊዮን ተከታይ 170 ምናምን ሚሊዮን ላይክ ምናምን ያለው ልጅ ነው። ትልቅ ነው። ይሄ በጣም ትልቅ አቅም ነው። እኛ ጋር መተዋውን ማስታወቂያ እንትን ምናምን የሚያሰሩ ሰዎች እኮ የእኛን የህዝብ ተቀባይነት ምን ያህል ሰው ያቸዋል የሚለውን በማየት ነው የሚመጡት። እና እስቲ ምንድን ነው ሰራዊት ፍቅሬ የተናገረው? ልጁ ከ3.9 በላይ ከ4 ሚሊዮን በላይ ተከታይ ያለው ወደ 170 ሚሊዮን በላይ ላይክ አለው። ስለዚህ ብዙ ተቀባይነት ስላለው ማስታወቂያ ለማሰራትም እንደዚህ አይነት ሰዎች ተመራጭ ናቸው እና ብሎ ያ በቃ ምቀኝነት የሌለው። ምክንያቱም ሰራዊት ፍቅሬ በማስታወቂያ ዘርፍ ታላቅ ሰው ከሚባሉ ሰዎች መካከል አንደኛው ነው እና እንዲሁ በቅንነት የተናገረውን ነገር እግረኛው እንዴት አድርጎ እንደሚጠመጠው ሰውት። ቆይ አላማው ምንድን ነው? ሄድን እና ቁጭ አልኩ። ከፊት ከምናምን ነው ምናምን እንግዲህ የለም እዚህ ጋር ነው እንደውም ኋላ ነው ቁጭ አልኩት። ቁጭ ብለን ስናይ እንደዚህ ነው ቱር ነው ምናምን ዘኦንሊ ቲንግ እኔ ርዕሱ ላይ አልተስማማው። ይሄ የእንትኑ እንግዲህ ሰራዊት ፍቅሬ ያለው ሌላው ነገር መልካም ሆኖ ሳለ ይሄ ርዕሱ የሚባለው ምሳሌ ሰግጥ ፈምስ የሚባለው ነገር ርዕሱ ላይ አልተስማማው ምን እያለ ያለው ሰራዊት ፍቅሬ ታይትል ቃሉ እያልኩ ነጥራው ምልህን ምክንያቱም ፈቃደኛ ስላልሆንኩ ነው እሱን ለማለት እና እሱ ፓርት ደስ አላለኝ። ከዛ ውጪ ጉዞ ይሄዳል ልጆቹ ጋር በየአገሩ በየምናምኑ የሚለው ነገር ብዙም ከባድ አይደለም። አየናይ ጥሩ ነው እንግዲህ ይሄን ቢቀይሩት ጥሩ ነው በራስህ ምክንያቱም እዛ ጋር ያንተ መድረክ ስላልሆነ መናገር አችልም። ከዛ ፎቶ እንነሳ ተባለ። አዳራሽ ውስጥ ያለ ሰው ሁሉ ፎቶ ሲነሳ ነበር። በአጋጣሚ ስለወጣ ፎቶ ተነሳን and just go ወደ ቤቴ በቃ ተጠራው፣ በክብር ተጠራው። እንግዲህ መድረኩ የኔ አልነበረም፣ መናገር አልቻልኩም። ከጀርባን የተቀመጥኩት ሰግጥ ፈምስ የሚለው ቃል ብዙም አልተመቸኝም። ግን እሱ የተናገረው ሐሳብ ደግሞ በርካቶችን የሚያስማማ ሐሳብ ነው። ሰግጡ ለዓላማችሁ፣ ሰግጡ ለገንዘባችሁ፣ ሰግጡ ለኑሯችሁ እንጂ ያለው እንጂ ለመጥፎ ነገር አልተጠቀሙም እያለው እንግዲህ ሰራዊት ፍቅሬ እያወራ ያለው። እግረኛው ግን ምን እንደምትናገር ተው። እግረኛው ግን በእውነት ኧረ ተው እግረኛው አዳምጡት። እግረኛው በቃ ይሄው ነው እንደው ዝም ብሎ ጥቅሉ ነገር ይሄው። አዎ ይሄ አንተ ልታቀለው ፈልገህ ነው እንጂ እነማን አንድ ታዋቂ መምህር ናቸው፣ የቅኔ መምህር ናቸው እና አንድ ቅኔ የማያቀሰው ቅኔ ላድርግ ብሎ ተነሳና ተጫወተበት አሉ። በኋላ እሳቸው ብድግ ብለው ካልሄድኩ አሉ። አረ ምን ነው ተብለው ሲለመኑ አይ እነማን ነበሩ መባል አለ፣ እንዲህ አይነት ነገር ሲደረግ እነማን ነበሩ የሚባል አለ። አንተ በምን ያህል የወረደ ንግግር እንደሚያናገረው ማለት ነው። ማን እግረኛው? አረ ፈርተው ስምህ የተከበረ ከነማንም ጋር እንደዋልክ በኪነ ጥበቡ ዓለምም ሰራዊት ፍቅሬ መጣ ሲባል ራሱን የቻለ እሱ የተገኘበት ከተባለ ስምህ ማስታወቂያ ነው። ሰራዊት ፍቅሬ ትልቅ ሊሆን ይችላል፣ የተከበረ ሰውን እናውቃለን። ግን ደግሞ ታናናሾችን አያበረታታ ነው የምትለው እግረኛው። ታናናሾችን ከፍ ማድረግ አለበት፣ መተካት አለበት። ከቅንነት ነው ሄደው። አንተ ምን ቤት ነህ ይሄን ያለሱ ጠበቃ ቆመ ምናምን ታዋቂ ነህ ተከበርክ ሰው ነህ ለማለት ፈቃደኛው ነው። ይሄ ልጅ ደግሞ አንተ እንዲያውም የተከታዮቹን ብዛት ቆጥረህ ሁሉ ይሄ ቢዝነስ ነው። ኦፍ ኮርስ አዎ ቢዝነስ ነው። ጥያቄውም የብዙ ሰውም ጽሁፍ ገንዘቡ ነው። እዚህ ጽሁፍ ላይም ቅድም ሳነበው ነበረ ገንዘቡ ነው ወይስ አላማው ነው ያስኬደህ ነው ጥያቄው። ነው አላማው ቢሆን አንተ ምን አገባ? ምንም ያገባ ጉዳይ። ሰው የፈለገበት መሄድ ይችላል፣ የፈለገበት መቀመጥ ይችላል። አንተ ምን አገባ? ገንዘቡም አላማው ነው ምናምን የምትለው የልጁ እንትን አለ። አሁን ምንድነው እሱ የገለጸበት መንገድና ሌላው ተመልካቹ የተረዳበት መንገድ የተለያየ ሊሆን ይችላል። ብዙ ጊዜ እሱ አዶናይ የገለጸበት መንገድና ተመልካች የተረዳበት መንገድ አንድ ስላልሆነ ነው። በቃ ሰው የጮህበት እንጂ ልጁ የገለጸበት መንገድ አስቀምጧል። 9 ነጥቦችን አስቀምጧል። ሰግጥ ፈምስ ምን ማለት እንደሆነ እንደሚለው ደጋግሞም እንደሚናገረው እንዲህ ማለቴ ጠንክሩ፣ ጎብዙ፣ ለወሬ ለይሉኝታ ለምናምን እንትን አትበሉ ምናምን ነው የሚለው። ይሄ መንገዱ ነው እና ይሄ ደግሞ ህዝቡና ጄኔሬሽኑ ወጣቱ ምናምን ተከትሎ እንዴት እንደሚያብድ አይታል። ልጁም ሲሸለም ነበር፣ እኔ ነበርኩ ሸለም። ሶስቱን ጥሩ ነገር ስለሰራ ወጣቱ ስለወደደው ቀን ነው የተሸለመው፣ ትልቅ ቦታ የደረሰው። እግረኛው ግን የምትጠይቀው ጥያቄ ግን ልክ ነው። ቤተሰቦች ምን አገባ? በቃ የተከበረ ሰው ነው ሰራዊት ፍቅሬ። ታናናሾቹን ልጆችን ለማበረታት ወደዛ ሄደ። አበረታቶ ፎቶ ተነስቶ መጣ።
አንተ ምን ቤት ነህ? ጠላትም እንዳለው ደግሞ ወዳጅም አለውና አዶናይም ብለው እንግዲህ ዛሬ ሰላማዊ ሰልፍ ወጥተዋል ወደ ትግራይ ክልል መሰለኝና እስቲ ይሄን ቪዲዮ አዳምጡት። ያው አዶናይ ይፈታልን አዶናይ ድምጽ ነው የምትመለከቱት ቪዲዮ በሶሻል ሚዲያ ላይ ተለቆ እየተራገበ ነው የሚገኘውና ለአዶናይ ሰላማዊ ሰልፍ ተወጣ አዶናይ ይፈታልን እየተባለ ነውና በጣም ገርሞኛል። ልጁ ጠላትም እንዳለው ወዳጅም አለው። በእርግጥ ፌደራል ፖሊስ ለምን እንዳሰረው ህጉም የሚታይበት መንገር ወደፊት ምን ይሆናልና ግን ደግሞ በዚህ መልኩ ደግሞ ለአዶናይ ጥላቻ ማሳደር ደግሞ መጥፎ ነው። በእውነት ምቀኝነት በዚህ መልኩ ደግሞ ስር ሲሰድ ደግሞ በጣም ይደብራልና ራሳችንን ብንሆን እንደው ያለፈለትን ትልቅ ቦታ የደረሰን ሰው ደግሞ ብንወድ ብናከብር የሱን ሞዴል ተከትለን እኛም ትልቅ ቦታ ብንደርስ ሰውን አስቁመን ሰውን አንገቱን ይዘን አስቁመን ከምናልፈው ቢያንስ እሱ ሞዴል እያየን ሮጠን ብንቀርማ አይሻልም? ተግተን እኛም እንደሱ ተወዳጅነት ለማግኘት እንደሱ ፎሎ ለማግኘት እንደሱ ዝናን ለማግኘት ሰርተን ማምጣት መቻል እንችላለንና በዚህ መልኩ ጥላቻ ጥሩ አይደለም። ነገረኛው ሚዲያ በጣም ይደብራልና የምሰራው ስራ ይሄን ተመልክቶ ደግሞ አዶናይ ተፈታ የሚል መረጃዎች በተለያዩ ሶሻል ሚዲያዎች እየተለቀቁ ይገኛሉ። አዶናይ እስካሁን መፈታቱ ምንም አይነት የፌደራል ፖሊስ መግለጫ አልተሰጠም ማለት ነው። የተሳሳተ መረጃ ነው። ቤተሰቦቻችን መፈታቱን ይፋ ሲያደርግ ፌደራል ፖሊስ እኛም የምናሳውቃችሁ ይሆናል ማለት ነው። በቀጣይ ማን ይታሰራሉ፣ ማን ህገወጥ ስራ አለበት በቲክቶክ ላይ የሚለውን ነገር የማስቀኛችሁ ነው። ወደ ሌላ ቪዲዮአችን እንሸጋገር። በፕሮቴስታንት አዳራሽ ላይ ማለት ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልብሰ ተክህኖ አድርጎ የሚሰብኩ አንዳንድ ፕሮቴስታንቶች መታየታቸው የተለመደ ሆኗል። እንግዲህ በትናንትናው ዕለት የኛ አዳራሽ ነው የኛ ቤተክርስቲያን ነው ብዬ ታዝቤ ነበርና ሳዳምጠው ለካስ አጅሬ ልብሰ ተክህኖ አድርጎ በፕሮቴስታንት አዳራሽ ላይ ኦርቶዶክስን መንቀፍ ተጀምሯልና እስቲ ቪዲዮ አዳምጠን እዛ ጨለማ ከዛ ገዳም ሲያወጣው ደግሞ የበለጠ ደግሞ የተባረከ ሰው ነው። ኢየሱስ ክርስቶስ ጌታ ነው። ይኸውላችሁ በቤተ ክህነት ውስጥ እንደኔ የተማረ ሰው የለም። ትምክህት ቢያስፈልግ እኔ እበልጠዋለሁ። ኢየሱስ ክርስቶስ ጌታ ነው። ከልጅነቴ ጀምሮ ቤተክርስቲያናችን እኮ ኢየሱስ ክርስቶስ ጌታ ነው ብላ የምታስተምሩ የተማሩ ቢሆን ኖሮ የነቁ ቢሆን ኖሮ እዛው የወጡበት ቤተክርስቲያን ላይ ስጋው ደግሞ የሚፈተተው የክርስቶስ ነው። ምን ሰግድለት ምናመልከው ኢየሱስ ክርስቶስ ነው። ከዚህ በፊት ደግሞ ከጨለማ ከገዳም ሲሉ ደግሞ በህግ መጠየቅ አለባቸው። ምክንያቱም ደካማ አስተዳደርና ደካማ ቤተ ክህነት ስላለ ነው እንጂ አፋችሁ እንደዚህ የምትከፍቱት በህግ መጠየቅ ነበረባቸው። እንቀጥል እስቲ። ጀምሮ በቄስ ትምህርት ቤት ውስጥ በ6 ዓመቴ ነው የተሰጠሁት። ውዳሴ ማርያም፣ መልካ ማርያም፣ መልካ ኢየሱስ፣ ቅዳሴ፣ ድጓ፣ ጾመ ድጓ፣ መጽሐፈ መነኮሳት ያልተማርኩት ነገር የለም። እንዲያው ቀስ ብለን ቁጭ አድርገን የምንጠይቃቸው አንዱንም አያውቁም። ከምር ይምላችሁ አዳራሻቸው ላይ እንደዚህ ይፈነዳሉ፣ ግን ቁጭ ብለን ብንጠይቀው ስለ ቤተ ክርስቲያን ምንም የማያውቀው ነገር የለም። እናዳምጥ። ግን አንድ ነገር እፈልግ ነበረ። መንግስተ ሰማያት የምትባለዋን መውረስ እፈልግ ነበረ። ገዳም ውስጥ ብገባ ምንም ነገር የለም። ሰላም አልተሰማኝም። ኢየሱስ ክርስቶስ ጌታ ነው። ተመልከቱት። ገዳም ስገባ ሰላም አልተሰማኝም ነው የሚሉት እኚህ አጭበርባሪ አባት። አሰው ሰላም የሚሰማን እንግዲህ ታክሲ ጫጫታው፣ አዳራሹ ሁካታው፣ እንግዲህ አዳራሹ ነው ጭፈራሉ በዝል ያለበት ሰላም ይሰማኛል። ገዳም ግን ከሰው ሁሉ ተለይተ ከእግዚአብሔር ጋር ማውራት፣ በጸሎት በስግደት በጾም እግዚአብሔርን ማሰብ፣ ይሄ ሰላም አይሰማኝም ነው። ሰላም የሚሰማው ቁርጥ መብላት፣ ክትፎን መብላት፣ ሆድን መሙላት፣ ሰላም የሚሰማ መዝለል፣ በቃ ጸድቅ ያለው ብሎ ኃጢአት እየሰሩ መኖር ያንተ ሰላምታ ይሄ ነው። በቃ ብትማር ኖሮ ብታገናዝብ ኖሮ ብታስተውል ኖሮ ዛሬ እንደዚህ ባልተናገርክ። እውነትም ቤተክርስቲያኑ ለቀህ ወጣ። አሁንም ልብሰ ተክህኖ ይዘህ አራግፈህ ውጣ። ቤተክርስቲያኑ የምጠላት ከሆነ ሁለተኛ ስለ ገዳም እንዳታወራ። ቤተክርስቲያናችን ውስጥ ደካማ ቤተ ክህነት ስላለ በቃ ደካማ የህግ መሰረት ስላላት ነው እንጂ እስካሁን ቁጭ ብላ ትቀመጠው ነበር። ተመልከቱ። ቤተክርስቲያናችን የሚያሳድቡት እዚህ ቤተክርስቲያን ውስጥ የተሰገሰጉ ኦርቶዶክስ ነኝ ባዮች አባት ኦርቶዶክስ ነኝ ባዮች ይሄ የህግ ክፍል አባላት መክሰስ ሲችሉ አይከሱም። እንደዚህ ልብሳችን ተወስዷል፣ ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው ብሎ የሚከራከርላት አንድም አካል የለም። እኛ ቲክቶክ ላይ እንጮሃለን፣ ምን ብንጮም ነው ምን ዋጋ አለ? ቤተሰቦች ተመልከቱ። እንደዚህ አይነት ጋጦት ኦርቶዶክስ ላይ ሲፈነጭ፣ እንደዚህ አይነት ጋጦት ኦርቶዶክስ ላይ ሲበረታ ማን ይጠይቅ? እኛ ቲክቶክ ላይ ወተን እንጮሃለን፣ ግን እዚህ ቤተ ክህነት ውስጥ ያለ የህግ አካል
ቤተክርስቲያንን እመራለሁ የሚል አንዳንድ አባቶች ግን ለቤተክርስቲያን ጠበቃ መቆም ከብዷቸዋል። መንጋውን እንመራለን ይላሉ፣ ግን ራሳቸውን እየመሩ እንጂ መንጋውን እየመሩ አይደለም። ስለዚህ ሊስተካከል ይገባል። እንደዚህ አይነት ሰዎች ሊከሰሱ ይገባል። በቃ አንዴ ከወጡ ንብረታችንን ጥለው መውጣት አለባቸው። ብቻ በጣም ደባሪ ጊዜ ላይ ደርሰናል። የዛሬ ፕሮግራማችን ይመስል ነበር። በቀጣይ ፕሮግራማችን እንገናኛለን። ቸር ሰንብቱ።